ትግራይ ከሁለት ዓመት በፊት ካለችበት ቦታ የተሻለ ለፌደራል መንግስት የቀረበችበት ሁኔታ ነው የምታየኝ። እሷም በማህሙድ አህመድ ዘፈን ምንድነው መልሴ ዝምታ ነው መልሴ ብላ ወጣችና ጌቾ የተለየ ነገር ይገጥሟል የሚል አመለካከት የለኝም። የተወሰነ ነገር ልበል ቴዲ፣ እኔ በማምነው ደረጃ ቲፒኤልኤፍ ከዚህ ምርጫ አሸናፊ ሆኖ ወጥቷል። ለመቼውም እዛው አዲስ አበባ ላይ እንደፈለክ እንደ ፍጥር ጥራ አድርገው አሉት። ፕላን ቢው ደግሞ ምንድነው? እኛ የምንፈልገው ይሄን ጀነራል ታደሰ ወረደ ነው አሉት። አብይ ከመቀበሉ ውጪ ሌላ አማራጭ አለ? ቅድም ስለተቋረጠ ቶሎ ወደ ሀሳቦች ልግባና ጀነራል ታደሰ ወረደ መሾምን በሚመለከት እኔ የተለየ ነገር አላየም። እንዳውም ከጌታቸው ረዳ ሹመት የመጀመሪያው ሹመት ይልቅ የአሁኑ የጀነራል ታደሰ ወረደ ሹመት የተከናወነበት አካሄድ ህገ መንግስታዊ ነው። ቅድም ከኔ ቀደም ያለ ወዳጀ እንዳወራው ትግራይ ከሁለት ዓመት በፊት ካለችበት ቦታ የተሻለ ለፌደራል መንግስት የቀረበችበት ሁኔታ ነው የምታየኝ። ጠቅላይ ሚኒስትሩ ባዘጋጁት ፕሮግራም በጠቅላይ ሚኒስትሩ አስፈራሚነት ፈርሞ ነው ስልጣን የተቀበለው። ከዛ በኋላም ሄዶ ስልጣን ኮንሶሊዴት ያደረገበት መንገድም እኔ ጥሩ ይመስለኛል። በተለይ ጸጥታ ዘርፎችን በራሱ ስር ማድረግ ያ ጌታቸው ጊዜ አስቸጋሪ ፈተና የነበረበት ነው። አሁን በራሱ ስር ነው ያደረገው። ምክትሎችን በሰበብ አስባቡ ያስቀመጡትን አባሯል። እንግዲህ ከዚህ በኋላ በተስማማው መሰረት ይሰራል ብለን ነው የምንጠብቀው። እንደው በቅንነት ዝም ብሎ ላስብ ለሚል ሰው የጠቅላይ ሚኒስትሩንም አሸናፊነት ለመካድ እውነት በጣም ከባድ ይመስለኛል። እኔ መቼም ጌታቸው ረዳን አቅልሎ ማየት የሚቻል ዝም ብሎ ፖለቲከኛ ነው ብዬ አላምንም። ፕሪቶሪያ ስምምነት ሲፈረም መሪ ሆኖ የፈረመ ግለሰብ ነው። ምናልባትም በህወሓት ውስጥ ብቸኛ አንደበት አፍ ምልክትም ነው፣ የትግሉ ምልክት ነው ባይዘው የነበረውና ትልቅም ፈተና የነበረ ጠቅላይ ሚኒስትሩን በተለይ ፕሮፓጋንዳ ላይ ጉዳት በማድረስ ተቀዳሚ ሰው የነበረ ነው። የፓርቲው ምክትል ፕሬዝዳንት ነው። የክልሉን የመራ ነው። በዓለም ደረጃ ቲፒኤልኤፍ ሲባል ከሚታወቁት አንደኛው እሱ ነው። ዛሬ ያ ትልቅ ፖለቲከኛ ጠቅላይ ሚኒስትሩ ጋር አብሮ ይሰራል እና ይሄንን ዝም ብሎ አቅልሎ ማየት ዝም ብሎ መዋሸት ይመስለኛል። ማለት ዝም ብሎ በቃ ምኞት ይመስለኛል። በቃ እንደዛ ባይሆን ጠቅላይ ሚኒስትሩ ምንቁ አሉ ብዙዎች እንደዚያ እኔ አይመስለኝም። እንደው አልጠቀማችሁም እስከዛሬ የተጠቀመ የለም። በዛ መልኩ ታላቅ ነን ሲሉ የነበሩ ታናሽ ሆነው ስደተኛና ተንከራታች ሆነው ነው ያገኘናቸው። ጠቅላይ ሚኒስትሩ ግን ጊዜ በተገኘ ቁጥር ተቀናቃኞቻቸውን ግንባር ቀደሙን ነው በጎናቸው እያሰለፉ ያሉት ነው። እኔ የሚቀጥለው ከዓመት በኋላ ታደሰ ወረደ ከዚህ የተለየ ነገር ያደርጋል ብዬ አላምንም። ምናልባት የቲፒኤልኤፍ ክንፍ የፍንካቹ የደብረጽዮን ቡድን ከህግደፍ ጋር ከሰራ ችግር ሊፈጥር ይችል ይሆናል። ግን ደግሞ በጣም የደከመ ቡድን ነው፣ በጣም የወረደ ቡድን ነው የሚሆነው። ገቾ ሲመጣ እኔ ምልክቱ ከዛ በላይ ነው። ዝም ብሎ ፖዚሽኑን ብቻ አይደለም ማየው፣ ትርጉሙም በጣም የላቀ ነው። ከዚህ በላይ ማለት አልፈልግም። ትልቅ ስኬት ተገኝቷል፣ ትልቅ ድል ተገኝቷል። ምናልባትም በሌላው በተቃራኒ ደግሞ ትልቅ የሞራል ድቀት፣ ተስፋ መቁረጥ የመጣበት ነው። ጌታቸው በተቃራኒም ሆኖ ከባድ ሰው ነው የነበረው። አሁን ደግሞ መቼም ከባዱን ሰው ከራስ ጎን ስታሰልፍ፣ ትልቅን ሰው ከራስ ጎን ስታሰልፍ ይሄን አቅልሎ የሚያይ ካለ ሞኝ ነው፣ በቃ ሞኝ ነው። እኔ ከዛ ላይ ሌላ ምንም ልል አልችልም። ይልቁንም እንደውም ኢንትረስቲንግ ነገሩ ይሄ የተኛው ፋኖ እንደሆነ አሁን ለማወቅ በጣም አስቸጋሪ ነው። ይሄ ብትንትኑ የወጣው ፋኖ ነው ብሎ ራሱን የሚጠራው ከወንድሙ ጋር ለመነጋገር በጣም ከብዶት ሰሞኑን እንዳየነው የሚገድል ግን ደግሞ ከገዳይ ጋር ለመሰለፍ በቃ አፕታይት ያለው እኔ በጣም እንደው በዚህ ውስጥ ልትሰሙ ካላችሁ በእውነት ኢትዮጵያ ከገጠማት መሳሪያ ይዞ ዘጥ ከሚል ቡድን እንደዚህ የተዋረደ ነው ያቻላል። ከእስክንድር ጋር ለመስራት ተራራ ሆኖበት፣ ከአማራ ብልጽግና ጋር ለመስራት ሸለቆ ሆኖበት፣ ከጌታቸው አሰፋ ጋር ለመስራት የሚያለከልክ
ከህግደፍ ጋር ለመስራት የሚንበረከክ ለማሰብ ሞክሬ ምን እንደመጣልኝ ታውቃለህ? እነዚህ ሰዎች የራሳቸው አይደሉም። ፋኖ የራሱ አይደለም ብዬ ነው እኔ ፋኖ ነኝ ብሎ የሚመጣ ሰው የራሱ አይደለም። ዝም ብሎ የሽማግሌ መጫወቻ የህግደፍ መጫወቻ ስለሆነ ነው እንጂ የራሱ ቢሆን ኖሮ ከጎንደሬ ጋር ተጋጭተህ እንዴት ነው ፋኖ ነኝ የምትለው? ወልቃይትን ከዛ በላይ ይቅርብኝ። ይሄ ኃይል ይሄ ሰሞኑን በቅርብ ጊዜ የአንድነት ዘመቻ የሚል ተጀምሮ ስንት ቀን ነው አሁን? የአንድነት ዘመቻቸው ለካ የመበላለት ዘመቻቸው፣ እርስ በርስ የመሞቻ ዘመቻቸው፣ እርስ በርስ የመፈነካከቻ ዘመቻቸው። መግለጫ ሲያወጡ እንኳን ርህራሄ የላቸው። ኢቭን ሸኔ እንኳን በዚህ አንጻር እኮ የተሻለ እኮ ነው። ሸኔ ከመንግስት ጋር ሰላም ድርድር ፈጥሮ ስልጣን ወስዶ እንኳን በዛ ልክ እኮ አይሰናደም። በዛ ልክ እኮ አይገዳደሉም እርስ በርሳቸው። ቲፒኤልኤፍ እኮ ጌታቸው መሀልና ደብረጽዮን መሀል የተፈጠረው ክፍተት አልተገዳደሉም እኮ። መጨረሻ አካባቢ ወደዛ የሚሄድ ቢመስልም ግን አንዱ ስልጣን በመልቀቅ ተጠናቋል። በሰላም ተጠናቋል። አትሊስት አሁን እስካለን ድረስ ማለት ነው። ይሄ ኃይል ግን ሰሞኑን አሁንም እየተጠጋጉ ነው። እኔ በጣም ነው የሚከታተለው እዛ አካባቢ ያለው መረጃ። በሰላምና ተደራደር ሲባል የምናባ ድርድር ይላል። ሰጥተህ ተቀበል ሲባል የምን መስጠት የምን መቀበል ነው ይላል። ሰማይ መቀመጫዬ ነው ምድርም መርገጫዬ ነው ይላል። አንደኛ ነኝ አሸናፊ ነኝ 4 ኪሎ ቤቴ መንገዱ ጨርቅ ነው ይላል። እሺ ቀጥልና በቃ ተብሎ ሲባል ደግሞ የ2 ዓመት ሙሉ እያፈገፈገ ይኖራል። ካለበት አንድ ስንዝር ወደፊት ሳይመጣ፣ አንድ ከተማ ነፃ ሳያወጣ፣ አንድ ግንባር ነፃ ሳያወጣ፣ ወለጋ ተገደለ ብሎ ተደራጅቶ ጎጃም ውስጥ የሚገድል መምህር የሚገድል ተማሪ የሚገድል ሐኪም የሚገድል አልፎ የትግሉን አጋር መሪ የሚገድል ገሎ የሚፎክር ከዛ በኋላ ሄዶ ለህወሓት ጀነራል ተማሩ። ቲፒኤልኤፍን አይታችሁ ተማሩ። ጌታቸው ዛሬ ያለበትን ቦታ አይታችሁ ተማሩ። መቼም ከነሱ በላይ ስማርት ነን፣ ከነሱ በላይ የድርድር አቅም አለን፣ የፖለቲካ ትንተና አቅም አለን፣ የኃይል ትንተና አቅም አለን አትሉም? ምናልባት በዚህ ሰዓት ስላለቀ ህግደፎች ናቸው የሚጫወቱት። አንዳንዴ መርህ የሚባል የምትናገሩትን ከላይ የተናገራችሁት እስከታች እስከምትወርዱ አትርሱት። 8 ደቂቃ ውስጥ ከረሳህ የሚጋጭ ነገር ጌታቸው ረዳ ስለ አብይ አህመድ የተናገራቸው ነገሮች ሁሉ ሰምተህ ወረህ ተስማሙ ጥሩ ነገር ነው ብለህ ትናንትና ስለ አማራ ይሄ ተባለ ነበርና አሁን ቢስማሙ እንዲህ ይጋጫል። ምንድነው የሚጋጨው? እዛ ጋር ካልተጋጨብህ እዚህ ጋር ይጋጭብህ። መርህ የሚባል ነገር ይኖራችሁ። ፈርስት ጌታቸው ረዳ ናው እኔ ሹመት ወይስ እርግማን እርካብና መንበር ብዬ የተናገራቸው ነው የመጣብኝ የመጀመሪያው። and then ተቀብሎት ይሆን እንዴ እርግጠኛ አልነበርኩም። እና he was not my hero, he was not ህወሓት ውስጥ የሰራ ነው no matter how much he is smart ዶክተር ፕሮፌሰር ምናምን I don't care። ያ ጭንቅላትህ ለሚጠቅም ለአገር በሚጠቅም ነገር እስካልተጠቀምክበት እኔ በማምንበት it's nothing for me። ባሉ ዲግሪ ለሌላቸው ሰዎች ትልቅ ነገር ሊሆን ይችላል። ህወሓት አገልጋይ ነበረ ቃሉ ሰው ላይ ወደው ይችላል ብዬ ተውኩት። ምክንያቱም የኛ ሰው ሐቅን ስትናገር አይወድም። ኢንተሌክቹዋል ደግሞ ዲስሆነስቲ በጣም የሰፋበት ሀገር ነው። ከዛ አይቅርብኝ ይሄ ነገር አንዳንድ ሰዎች ጽፌዋለሁ ግን ላኩላቸው ለተወሰኑ ሰዎች። አሁን ምንድነው መሰለ አብይም እሱን እየተከተለ የሚነሳበት ነገር ቢኖር ራሱ የተናገራቸው ናቸው። ጌታቸው የሚያስተዳድረው በማደናገር ነው። ከ7ኛ ክፍል ተነስቶ ዶክተር ነኝ ካለ ምንም ነገር ለማድረግ ድፍረት አለው። ከናዳነች አበቤ አንድ አስተዳደር ውስጥ መሆኔን አሁን ወደ ኋላ ስመለስ ይቆጨኛል። አብይ አምባገነን ነው። በትግራይ ህዝብ ላይ ጄኖሳይድ ፈጽሟል። ትግራይን ለ2 ዓመት
ኢንሰርክል አድርጎ ቤዚክ ኤሌክትሪሲቲ የተለያዩ ነገሮች ሁሉ ከት አድርጎ ሰብአዊና ዲሞክራሲ መብቱን ጥሶበት ከፍተኛ የሆነ ዋጋ አስከፍሎታል። ሴቶች ተደፍረዋል ሲል የነበረ ሰው ኦኬ ጊዜያዊ አስተዳዳሪ ሆነ በሁለቱ ተደራድረህ የነበረው ነገር ለማስተካከል ስምምነት ማድረግ አንድ ነገር ነው። አማራ ክልል ጦርነት እያለ የትግራይ ዳር ባልደረሰበት ፍትህ ባልተሰፈነበት ኦሮሚያ ጦርነት ባለበት የፖለቲካ ድንክ ይመራዋል ያልከው ስርዓት እንዳለ ባለበት ሁኔታ አማካሪ ሆነ የምትመጣው ምን ለመሆን ነው? ይህ ክህደት ነው። ትልቅ ክህደት ነው። እሱ ፕሮባብሊ በዓለም አቀፍ መስሪያ ቤት ለመቀጠር የአብይ አህመድ ያው የመንግስት ድጋፍ የሚያስፈልጋቸው ስላሉ እነዛ ለማግኘት ከሆነ ለግል ጥቅሙ ነው ማለት ነው። ያ ከሆነ ግን የዛሬ 2023 ላይ ምን ብለዋል? ያመፀ ህዝብን ለመምራት እድሉ በማግኘቴ እድለኛ ነኝ ሲል ነበር። አብይ እኮ አለው ቴዲ ሪዮት ባትወጡ ሁሉ አይፈጠርም ነበረ ሲለው ለኛ እኮ መኪና ነበር፣ ወንበር ነበረ። ለትግራይ ህዝብ ግን ምን ይጠቅም ነበረ? ኦሮሞ ምን አገኘ? አማራው ምን አገኘ? ሌላው ምን አገኘ? ጦርነት ነው። ባለስልጣን ላይ ያሉት አብይ ሰጠ አብይ ነሳ ነው የሚሉት። የምግብ ሜኑዋቸው ሳይቀር የሚመርጥላቸው አብይ ነው። አሁን ቁርስ ምን እንደበላ አብይ ነው የመረጠለት። ምን ሰጥቶት እንደሆነ ራሱ ይወቅ። እርካብና ወንበርን አስታውስ ጌቾ፣ እንዳትበላ ብዙ የተበላሉ። ኢንጂነር ስመኘውን እኮ የሚያደርገው ነገር አድርጎ መቶ ዲሲ ከመጣ በኋላ አንድ ኢንጂነር ስመኘው የሚባል ሰውዬ እኮ ነው ያለን አብይ። ፕሬዝዳንት ሆና ያገለገለች ሴት ከደርግ ጀምራ በኢህአዴግ አገልግላ እሱ ጋር የደረሰችው ሳህለወርቅ ያኔ ጦርነት ይቅር ስትል ስለነበረ የምስክር ወረቀት እንኳን ሊሰጣት አልፈለገም። 40 ዓመት አገልግላ አምባገነን ስርዓቶችን ቢሆኑ መሸኘት ሳይፈልግ እሷም በማህሙድ አህመድ ዘፈን ምንድነው መልሴ ዝምታ ነው መልሴ ብላ ወጣችና ጌቾ የተለየ ነገር ይገጥሟል የሚል አመለካከት የለኝም። ግን ታደሰ ወረደ መጣ። ታደሰ ወረደ ማን ነው? የጌታቸው ምክትል የነበረ የደህንነት መዋቅሩ ሲቆጣጠር የነበረ እስከ ኤርፖርት ሄዶ ሲያሳድደው የነበረ ማተብ በየመስሪያ ቤቱ እየሄደ ሲለቅም የነበረ። ምንም ለውጥ አይመጣም ቴዲ። ይሄ ደግሞ የተደረገው በፕሪቶሪያ ስምምነት አይደለም። ኦልሬዲ ምን ሰነድ ብለው እኮ ቃል ኪዳን ብሎ እኮ ፈርሟል። ቃል ኪዳን ብሎ ፈርሟል ታደሰ ወረደ። ያ ማለት ምንድነው? ባይ ዲፎልት ያኛው አልተነሳም። ህወሓት ደግሞ ተፈራራሚ አይደለም። በዚህ ህወሓት እኔ ነኝ የላኩልህ ሾምክ ይላል። አብይ አህመድ ኖን የራሴ ነኝ የሾምኩት ባይ ነው። ለምን በኢሜል ምረጡ ለምን አለ? በፕሪቶሪያ ስምምነት ከሆነ ሁለቱም ተስማምተው ያደርጉታል ነው እንጂ ዩኒላተራል በሆነ ሁኔታ አንዱ አካል ብቻ ይወስናል አይልም። አብይ ግን በኢሜል ምረጡ አለ። መጨረሻ ታደሰ ወረደን አመጣ። ህወሓት የሚል ስም አንድም ጊዜ አላነሱም። አብይ የመረጠበት መንገድ የሾመበት መንገድ ኢትዮጵያ ውስጥ ደግሞ ዋን ማን ሩል እንዳለ ደግሞ ያረጋገጠ ነው። ዩኒታሪ ሲስተም ኦፍ ገቨርንመንት እንዳለ አብይ አህመድ አድራጊ ፈጣሪ መሆኑን በግልጽ ያመላከተ ነው። የትግራይ ችግር አሁንም አይፈታም። ጌታቸው ወርዶ ታደሰ ወረደ ምክትሉ ስለመጣ የሚቀየር ነገር የለም። ይሄ ከተወሰነ በኋላ ተፈራርሞ ከሄደ በኋላ ወዳው the next day ፌደራል ገቨርንመንት ቁጭ ብሎ መግለጫ ነው ያወጣው። ህወሓትም መግለጫ ነው ያወጣው። አሁን እየተጠዛጠዙ ነው። የሚመጣ ምንም ለውጥ የለም። የሚቀጥል ነው። ፕሮባብሊ ጌታቸው ዛዲቅ አብርሃ ባለፈ ሲናገር ነበር የራያ ህዝብ ጥያቄ ብሎ ሊመጣ ይችላል። ኦር ራዩማ ከሚሉ ደግሞ ሊቀላቀል ይችላል። እንዴት ናችሁ? ከታችም ያላችሁ ሌላ ቦታ ነበርኩኝ ግን ገባ ብዬ ሳያንተ ጋር ዛሬ
ሌሎች ሰዎች ስላሉ ፖለቲካ ለመስራት እንደመጡ ስለገባኝ ነው የመጣሁት። በተወሰነ ቢዚ ነበርኩኝ። አንዳንድ ሀሳብ ልስጥና እንትን እላለሁ። አዝናለሁ። አሁን አንዳንዴ እዚህ የሚወራውን ነገር ስንሰማ በእውነት አምነውበት ነው ይሄን ነገር የሚያወሩት የሚለውም ነገር ያሳዝነኛል። ስለ ትግራይ ክልል ምርጫ የተወሰነ ነገር ልበል። ቴዲ፣ እኔ በማምነው ደረጃ ቲፒኤልኤፍ ከዚህ ምርጫ አሸናፊ ሆኖ ወጥቷል። ለምን እንዳልኩ እነግራለሁ። ከዚህ በፊት እዚህ ቤት ስናወራ፣ አንተ ቤት ስናወራ ህወሓት ለሁለት ተሰንጥቋል እንል ነበር። አንደኛው ፓርት ከሻዕቢያ ጋር ይሰራል፣ ሁለተኛው ፓርት ከፌዴራል መንግስት ጋር ይሰራል ብለን ነበር። ከሻዕቢያ ጋር ይሰራል ተብሎ የሚጠረጠረው የነበረው የደብረ ጽዮን ኃይል ነው። ከፌዴራል መንግስት ጋር ይሰራል ተብሎ የሚጠረጠረው ደግሞ የራሱ የጌታቸው ረዳ ስር ያለው ኃይል ነው። በዚህ መሰንጠቅ ውስጥ ትግራይ ውስጥ የተፈጠረው የፖለቲካ ሁኔታ ሻዕቢያንም ጋብዟል። ሌሎች የቀንዱ ፖለቲካ ላይ አይናቸውን የሚጥሉ ኃይሎችንም መንግስትንም ጨምሮ ይጋብዛል። ስለዚህ አብይ አህመድ ቲፒኤልኤፍ ምን አደረገ? ደብረ ጽዮን በራሱ ጥቆማ ጀነራሉን በጥቆማ ሰጠ፣ ለፌዴራል መንግስቱ በጥቆማ ሰጠ። አብይ ምንድን ነው ያደረገው? የትግራይ ህዝብ ወይ ገበሬው፣ የትግራይ ህዝብ ወይ በጦርነት ስንት ዓመት የማቀቀው የትግራይ ህዝብ ወይ በኢሜል መሪህን ምረጥ አለ። እንደማይሆን ይታወቃል። የትግራይ ገበሬ በኢሜል መርጦ የትግራይ ምሁር ኤሊት በ3 ቀን ውስጥ በኢሜል መርጦ ታደሰ ወረደን ሾመ። ሪሊ ይሄን እንድናምን የምትነግሩን ሰዎች አላችሁ እዚህ። እናንተስ አምናችሁታል ይሄን ወሬ? የሆነው ምንድነው? ደብረ ጽዮን ቀጥታ አንፈልገውም ጌታቸውን እዛው አዲስ አበባ ላይ እንደፈለክ እንደ ፍጥርጥር አድርገው አሉት። ፕላን ቢው ደግሞ ምንድነው? እኛ የምንፈልገው ይሄን ጀነራል ታደሰ ወረደን ነው አሉት። አብይ ከመቀበል ውጭ ሌላ አማራጭ አልነበረውም። አሁን አዲስ አበባ ላይ የተሾመበት ስልጣን ሁል ጊዜ ፌዴራል መንግስት፣ ክልል መንግስት ላይ ባለስልጣን የሚሆኑ ከክልል በሚገፉ ጊዜ አዲስ አበባ ላይ መጥተው የሚሆኑት ነው። ምሳሌ መጥቀስ ይችላሉ። ገዱ አንዳርጋቸው የክልል ፕሬዚደንት ነበረ። ከክልል ሲገፋ አዲስ አበባ ላይ ነው ውጭ ጉዳይ ሚኒስተርና ሌሎች ሚኒስተር ቦታዎች ላይ ይሰራ የነበረው። እነ ጃንጥራርን ጨምሮ ክልል ላይ የሚሰሩ የነበሩ ሌሎችም ክልሎች ላይ ከሌሎችም ክልሎች ላይ እንደዚህ አይነት ጥያቄ ሲጠይቁ የነበሩ ኃይላት ከክልል ላይ በሚነሱ ጊዜ ፌዴራል መንግስት ላይ ይሾሟቸዋል። ተአምር ሆኖ ጌታቸው መጥቶ የምስራቅ አፍሪካን ፖለቲካ ሊቀይረው እንደሚችል ለአብይ ትልቅ ግብአት ሊሰጠው እንደሚችል አርገው ሲነግሩን ይገርመናል። የምስራቅ አፍሪካ ፖለቲካ ከኢትዮጵያ አንጻር የተቃኘ ነው፣ አልቋል። ምንድን ነው? ሻዕቢያ የሚባል አለ፣ ኤርትራ አለ፣ ግብፅ አለ፣ ሶማሊያ አለ። የቀጠናው ፖለቲካ ደግሞ አማራ የኃይል አስተላለፉ ይታወቃል። የትግራይ ኃይሎች የኃይል አስተላለፋቸው ይታወቃል። የኦሮሞ ኃይል አስተላለፉ ይታወቃል። የጌታቸውን አስማት የጌታቸውን ጥንቆላ የሚፈልግ ፖለቲካ የለም እዚህ ጋር የለም። ምን እንደሚፈይድ ምን ሊፈጠር እንደሚችል ምንድነው? አብይ በብቸኝነት ያደረገው ነገር ምንድነው? በብቸኝነት ያደረገው ነገር ምንድነው? ያኮረፈውን ጌታቸው ስልጣን ሰጠውና አስቀመጠው። ይሄን በጣም እንደ ቼዝ ጨዋታ፣ እንደ ፖለቲካ ቼዝ ጨዋታ አርጋችሁ ልትነግሩና በየትኛውም መንገድ አብይ አሸናፊ የመሆኑን ነገር ለማጉላት የምትጠቀሙበት መንገድ ያሳፍራል። አንዳንዴ ራሳችሁን ቆም ብላችሁ ከወደቦች ጋር እናያቸዋለን፣ በእንደዚህ አይነት ጉዳዮች ከናሽናል ኢንተረስት ጋር እናያቸዋለን። አሁን ጭራሽ በሹምሽር ውስጥ እንኳን ምን አይነት መውረድ ነው? በዚህ ልክ ልትሆነው የሚገባው ይሄ መሆን የለበትም ነው ምለው። ቅድም አንድ ነገር ሲወራ የሰማሁት ጌታቸውን ለማተለቅ የሄዱበትን መንገድ ይኸውልህ ወንድሜ፣ ጌታቸውን እኮ ያወቅነው ቲፒኤልኤፍ ውስጥ ሆኖ ነው። ቲፒኤልኤፍ ባይኖር ጌታቸውን አናውቀው። ምናልባት መቀሌ ዩኒቨርሲቲ አስተማሪ ሆኖ ወይ ደግሞ የሆነ የገጠር ከበረ ቲቲአይ አስተማሪ ሆኖ ነው የምናውቀው። ስለዚህ ጌታቸውን ወደፊት ያመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ነው ያየነው፣ ያደግነው፣ አቅሙን ያወቅነው፣ የመደራደር አቅሙን፣ የንግግር ችሎታውን ያየነው ቲፒኤልኤፍ ውስጥ ሆነ ነው። ስለዚህ ጌታቸውን ስለወጣ ቲፒኤልኤፍ ተዳክሟል ልትል አትችልም። ራስህን እንደዛ እያልክ ማስተር ቤት ልታረግን ትችላለህ፣ እንደዛ ልታረግ ትችላለህ። ስለዚህ መስተካከል ያለበት ነገር መስተካከል አለበት። አዎ የኃይል አስተላለፉ እንደዚህ ሆኗል። ስለዚህ በዚህ አጋጣሚ ምንድነው የሚሆነው ማለት ነው? ሻዕቢያ የቲፒኤልኤፍ ኃይል አሸንፏል። ከሻዕቢያ ጋር የሚሰራው ኢንተረስቱን አስጠብቋል። በዚህ ግንኙነት ውስጥ ኢንተረስቱን አስጠብቋል። የትኛው የመንግስት ኢንተረስት ነው የተጠበቀው? መንግስትማ ፍላጎቱ ኢንተረስቱ የሽግግር መንግስቱ የነበረው ወይ ደግሞ እሱ የፈለገው ኃይል ቢቀጥልለት ነበር በስልጣን አይደለም። ስለዚህ እነ ደብረ ጽዮን የፈለጉት ኃይል መጥቷል ወደ ስልጣን። ስለዚህ ምንድን ነው የሚሆነው?
ኦኬ ቅድም ደሳለኝ ሲያወራ የሰማሁት ነገር አለ። ደሳለኝ ታቆማላችሁ ካሁን በኋላ ቲፒኤልኤፍ ከመንግስት ጋር ተመሳሳይ አጀንዳ ሊኖረው ይችላል ብለናል። ስለዚህ ከቲፒኤልኤፍ ጋር የሚሰራ ፋኖ የለም ማለት ነው። ፋኖን መክሰስ እዛ ጋር ታቆማላችሁ። ኬት ነው አሁን ኬት ልታመጡ ነው ደግሞ ሌላ ነገር? ፋኖን አሁን ሰሞኑን የምትከሱበት አንደኛው ነገር ምንድነው? ከቲፒኤልኤፍ ጋር ሊሰራ ይችላል ብላችሁ ነው። ስለዚህ በራሳችሁ ቋንቋ እንያዛችሁና አሁን መንግስት ከቲፒኤልኤፍ ጋር ኖርማላይዝ የሆነ ሪሌሽን ለመፍጠር እየሞከረ ነው። ቲፒኤልኤፍም ደግሞ ለዚህ ተስማምቶ መሪን እንኳን በተመሳሳይ መንገድ መርጠው እያደረጉ ነው። በእናንተ ንግግር ነው አይደለ? ስለዚህ ፋኖና ቲፒኤልኤፍ ይሰራሉ የምትሉት ጨዋታ ቆሟል ማለት ነው። ደግማችሁ እንዳታወሩት፣ ከዚህ በኋላ ደግማችሁ እንዳታወሩት። ቅድም አንድ ወንድሜ ሲያወራ ነበረ እና ማን ነበረ ብሪጅ ምናምን የሚል የአማራን ፖለቲካ የፋኖን ፖለቲካ የተለጣፊ ፖለቲካ ሊያደርግ የሄደበት መንገድ አለ። ከየት ነው ያገኘው? ይሄን ከምንድን ነው ያገኘው? ላለፉት 2-3 ዓመታት በኢትዮጵያ ፖለቲካ ላይ የአማራ ኃይል ተለጥፌበታለሁ ብሎ መግለጫ የሰጠበትን አንድ መስመር ስንኝ አንብብልኝ። ከየት ነው ያመጣኸው? አፍህን ሞልተ ወንበር ላይ ተሽከርካሪ ወንበር ላይ ቁጭ ብለ ማስረጃ መስጠት የማትችለውን ነገር በእርግጠኝነት ከሻቢያ ጋር እንደሚሰራ አውቃለሁ ትላለህ። ከየት ነው ያመጣኸው? ስለዚህ እንደዚህ አይነት ጥራዝ ነጥቅ የሆነ ምንም ነገር ማሳመኛ ነገር ልትናገር ለማትችለው ነገር ባታወራ ይሻላል። መተንተን ካለብህ ወይ ደግሞ ማውራት ካለብህ ሊመስል በሚችል ኮንክሪት የሆነ ነገር አንሳና ስለሱ መነጋገር እንችላለን። ቴዲ ስለ ሰሞነኛው የፋኖ የዘመቻ ሰንደቅ አለኝ አንድ ጥያቄ። ስለዚህ በኋላ ልመለስና ይሻላል በሙሉ ወደዛ እንደዚህ ወደ ሁለተኛ ዙር እንሄዳለን። 7 ደቂቃ እናድርጋለን። ከ3 ከ4 ዙር በኋላ እናቆማለን። ሊያችን ቴንክ ዩ ሹም ስነ ስርዓቱን አይታችኋል። ጀነራል ታደሰ ወረደ ሲሾሙ እንዴት የውጭ ዲፕሎማቶች ባነር ተሰርቶ አሁን የራሱ ልንተነትነው የሚገባ ጉዳይ ነው። እዚህ ጋር ነጮች ናቸው የሚታዩ። ምን ነው አረጋ ከበደ አልተሾመም እንዴ? ምን ነው ደስታ ሌዳሞ አልተሾመም እንዴ? ምን ነው ሽመልስ አብዲሳ አልተሾመም እንዴ? ቀለል አድርጌ ስናገር ቀለል አድርጋችሁ እንዳታዩ። ምንድነው ይሁሉ እኚህ ሰዎች የፌዴራል መንግስትን የመጠምዘዝ አቅም ስላላቸው ነው ማለት ነው። ምንድነው በዚህ ደረጃ ላይ ይሄ ሁሉ ሴሪሞኒ? ስለዚህ በኢትዮጵያ ፖለቲካ ውስጥ የፋኖ ልጆች እንደሚናገሩት ኃይል is very important ነው ማለት ነው። ኃይል ሲኖር ትከበራለህ ማለት ነው። ዲፕሎማሲ ብቻ አይደለም። ጡንቻ ከፈረጠመ ጊዜያዊ አስተዳዳሪም ስትሾም እንደዚህ ደመቅ ባለ ሴሪሞኒ መሾም መሻር ትችላለህ ማለት ነው። ምን ይነግራቸዋል? ቲፒኤልኤፎች ምን ስላላቸው ነው በዚህ ደረጃ እንደዚህ የውጭ ዲፕሎማቶች ተጠርተው ሌሎች የክልል ባለስልጣናቶች የደቡብ ባለስልጣናቶች በቴሌቪዥን መስኮት እንዲያዩ ተደርገው ምን ነው እነሱ የክልል አስተዳዳሪ አይደሉም እንዴ? እነሱ ባሉበት ራሳቸው እንዲጠይቁ ነው። ይሄ እንዴት አያችሁት? እኔ በጠይቅ ቴሌግራም ላይ ጽፌላችሁ ነበር። ይሄን ነገር እንዴት ታዩታላችሁ ብዬ ጠይቄያችሁ ነበር። አብዛኞቻችሁ የመለሳችሁትን መልስ እዚህ ጋር በዚህ አጋጣሚ ላምነው አንድ ደቂቃ አስቶኝ ከሌሎች ክልሎች በተለየ ሁኔታ የትግራይ ክልል በፌዴራል መንግስቱ ልዩ መስተንግዶ የሚቀርብላቸው ለምንድን ነው? ሌሎች ክልሎች ፌዴራል መንግስቱን ማስፈራራት የሚችል የታጠቀ ጦር ስለሌላቸው የምትሉ ተምሳብ ብያቸው ነበር 24 ሰዎች። የፌዴራል መንግስቱ ሁሉንም ክልሎች እንዲህ ነው በክብር የሚያስተናግደው የምትሉ ተምስዳውን ብያቸው ነበር 7 ሰዎች። መንግስት ህዋቶችን እስኪጠፉ ድረስ አውቆ እያሳሳቀ እንጂ ፈርቶ አይደለም የምትሉ የብሔር ስም የጻፍ ስም ብያቸው ነበር። ያን የጻፉ መንግስት ህዋቶችን እስኪጠፉ ድረስ እያሳሳቀ ነው የሚሉ ብዙዎቹ ጽፈዋል። ሌሎች ክልሎች ፌዴራል መንግስትን ማስፈራራት የሚችል የታጠቀ ጦር ስለሌላቸው ነው የሚሉ ሰዎች 7 ሰዎች ናቸው። ሎጎ ላይ ሎጎ ላይ ያስቀመጥኩትን የኢትዮጵያ የጤና ባለሙያዎች በተመለከተ ነው።
እንግዲህ እያንዳንዳችን ጤንነታችን ካልጠበቀ ሰላማዊ ህይወት ይኖረናል ብዬ አላምንም። እንደ አንድ የጤና ባለሙያዎች ችግር የሁላችንም ችግር ነው ብዬ ስለማምን ለነሱ ድምጽ መሆን አለብን ስንል የሚጠይቋቸውን ፍትሃዊ ጥያቄዎች በፍትሃዊ መንገድ የሚመለስላቸው እንዲሆን ሀገሪቱን የሚያስተዳድረው መንግስት የባለሙያዎችን ጥያቄ በአግባቡ አጢኖና ተመልክቶ የማያዳግም መልሶችን መስጠት አለበት ብዬ ስለማምን ለነሱ ድምጽ መሆን ነው። አንድም ቴዲ ቤት መግባቴ ካልቀረ አንዱ ዋናው የሀገሪቱ ቱባ እሴት የሚሆነው ጤና ስለሆነ ጤናው ላይ ደግሞ ሳይበሉ ሳይጠጡ የሰዎችን ህይወት ለመታደግ የሚመጡ ባለሙያዎች አሁን ላይ ለራሳችንም ሰስቴን ማድረግ አልቻልንም እያሉ ያለበት ሁኔታ አለ። አንዳንድ ሰዎች ደግሞ ይሄንን ጥያቄ ባልተገባ መልኩ ለጥጠው ከመንግስት ውጭ ያሉ ኃይሎች ባልተገባ መልኩ ነገሩን ጋልቫናይዝ እያደረጉ ስለሆነ ባለን ፕላትፎርም ሰላማዊ በሆነ መንገድ ችግሩ እንዲፈታ አድቮኬት ማድረግ አለብን ብዬ ለማሳሰብ ነው። ከዛ ወደ ቀጣዩ አጀንዳ ሲሄድ የትግራይ ጊዜያዊ አስተዳደር ላይ ያለው ለውጥ በተመለከተ እኔ ይበል የሚያሰኝ ነው ብዬ ነው መጀመሪያ የምፈልገው። ምክንያቱም ላለፉት 1 ዓመት 2 ዓመት ይመስለኛል ከጦርነቱ በኋላ ጀምሮ ባሉ ጊዜያችሁ ስንነጋገር የነበረው ምንድነው በሁለቱ መካከል በጊዜያዊ አስተዳደሩና በህወሓት መካከል ያለው ውጥረት ነው። ያ ውጥረት በአንድ በኩል ከፌደራል መንግስት ጋር ካለው ችግር አንፃር፣ በሌላ በኩል ደግሞ ከሻዕቢያ መንግስት ጋር ባላቸው አላይመንት መሰረት የሀገር ስጋት የህዝብም ስጋት ናቸው ብለን ስለምናስብ በእውነትም የጊዜያዊ አስተዳደሩ ላይ ያለው ጌታቸው ረዳ ከሆነ እንደ ፓርቲ ህወሓትን ከጊዜያዊ አስተዳደር እንዳይሰራ ያደረገው የሱ ገለል ማለት ለህዝቡ መፍትሄ ያመጣለታል ብዬ ስለማስብ ለትግራይ ህዝብ ማለት ነው። ያንን ያልኩበት ዋና ምክንያት ምንድነው? ዳተኝነት ሲያሳይ የነበረው ዶክተር ደብረጽዮን አሁን በግልጽ ከአዲሱ ታደሰ ወረደ ጋር ሌተናል ጀነራል ታደሰ ወረደ ጋር አግሪመንት ሊፈጥር እንደሚችልና በሁለንተና የሆነ ድጋፍ እንደ ፓርቲ ሊያደርጉ እንደሚችሉ በዋናነት የትግራይ ህዝብን በወራሪ ኃይል ስር ያለውን የትግራይ ህዝብ ማለት በሻዕቢያ ግዛት ስር ያሉ የትግራይ ህዝቦችን ፕላስ በጦርነቱ ሳቢያ ከትግራይ የወጡ ተወላጆችን መልሶ ወደ ሀገራቸው የማምጣትና ሪሴትል የማድረግ ስራውን እናግዛለን ብለው ስላሉ እኔ ከዚህ በላይ የምፈልገው ነገር የለም ቤዚካሊ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ይሄ በሰላማዊ መንገድ የሚሄድ ከሆነ ሌላ ሸፍጥ ከሌለው አመስግኜ ነው መጀመሪያ ያለብኝ ብዬ ነው የማስበው። ከዛ ባሻገር እነዚሁ ሰዎች ላለፉት 1 ዓመታት ይመስለኛል የጌታቸው ረዳን በተመለከተ በጊዜያዊ አስተዳደር ውስጥ ሆኖ ከፌደራል መንግስት ጋር ሳቦታጅ እየሰራ ያለ ግለሰብ ነው ብለው የሚሉ አካላቶች ዛሬ ላይ ጌታቸው የምስራቅ አፍሪካ የፖሊሲ አማካሪ አይ ቲንክ የፖለቲካ ጉዳዮች አማካሪ ሆኖ መሾሙ ደግሞ ባንዳነት ነው ብለው የሚሉ ሰዎች አይቻለሁ። እነዚህ ጸብ ያለሽ በዳቦ ሜንታሊቲ ያላቸው ናቸው። ለህዝቡ አይደሉም የሚያስቡት። የግል ኢጓቸውን የግል ፍላጎታቸውን ምን እንደሆነ የማናውቀው በልባቸው ነው የሚኖረው። ሲናገሩም ስለማንሰማቸው እነዚህን ይዘን መሄድ አለብን ብዬ አላምንም። ከዛ ይልቅን የማየው የጌታቸው ረዳ ከዛ ደም አፋሳሽ ጦርነት ወጥቶ ከዛ የፕሪቶሪያ ስምምነትን የዋናው ጋሻ ጃግሬ ሆኖ ስምምነቱ እንዲፈረም አድርጎ 2 ዓመት ጊዜያዊ አስተዳደሩን መርቶ ከዛ የተለያዩ ችግሮች ደርሰውበት ወይም ደግሞ ማነቆ ሆነውበት ያንን አልፎ የህይወት መስዋዕትነት በሚያስከፍለው ሁኔታ ወጥቶ የፌደራል መንግስት ስልጣን ውስጥ መጋራቱ እኔ የሚመስለኝ ፖለቲካል ሪኢንቴግሬሽን ስራው የጀመረ ነው ብዬ ነው የማስበው እንጂ ለጌታቸው የተለየ ውዴታ ስላለው አብይ አህመድ ወይም ደግሞ የፌደራል መንግስት ይሄ የጉርሻ ሰጥቶታል ብዬ አላምንም። ኢትስ ፖለቲካል ሪኢንቴግሬሽን ነው ብዬ ነው የማስበው። አንዱም የፕሪቶሪያ ስምምነቱ አንዱን ትግራይን ሪኢንቴግሬት ማድረግ ነው። እንግዲህ ጌታቸው ረዳ ስልጣኑን ሲይዝ የብልጽግና አመራር ሆኖ አይደለም ስልጣኑ የተሰጠው። በብልጽግና ፓርቲ ውስጥ ገብቻለሁ ብሎ የተናገረው ኦፊሻል የሆነ የተናገረው ነገር የለም። ስቲል እሱ የትግራይ ህዝብን ጥያቄ አንግቦ የሚንቀሳቀስ አካል ነው። ስለዚህ ኦን ቢሃፍ ኦፍ የትግራይ ህዝብ ምንም እንኳን ያኛውን ለፖለቲካል ሶሉሽን ብሎ ምክትሉ ታደሰ ወረደን ስልጣን ሲይዝ ባይቃወምም እዚህኛው ቦታ ላይ ሙሉ በሙሉ ስልጣኑን ኦን ማድረጉና መቀበሉ
እኔ የምወስደው ፖለቲካል ሪኢንቴግሬሽን እየሰራ ነው። ስለዚህ ትግራይን ከፌዴራል መንግስቱ ጋር ባለፉት ዘመናት ዓመታት የነበሩትን መነጠል ሊያስተካክል የሚችል ቅርበትን ማቀራረብን እየፈጠረ ነው ብዬ ነው የማስበው። ፖለቲካሊ ነው ልወስደው የምፈልገው። ከዛ ውጭ ያለውን ጉዳይ ከሱ ነው መስማት የሚጠበቅብን። ምክንያቱም ሪሰንትሊ የፌዴራል መንግስቱ ባደረገው ግምገማ ውስጥም ተሳትፏል። የ9 ወር ግምገማ በሚባለው ውስጥ የ100 ቀን እቅድ ምናምን በሚለው ውስጥ ገብቶ አይቼዋለሁኝ። ስለዚህ ያን ሲያስገቡትም ሲገባ ሌላ ነገር ነው ብዬ አላስብም። እኔ ኦን ቢሃፍ ኦፍ የትግራይ ህዝብ ገብቷል ብዬ ነው የማስበው። ስለዚህ በዚህ መልኩ ልወስደው ነው የምፈልገው። የአብይ አህመድ የተለየ የፖለቲካል ታክቲክ፣ የሊደርሺፕ ብቃት፣ ጥበብ ምናምን ብዬ አልወስደውም። ይሄ የአፈቀላጤዎችና ከኦቦ ለማ መገርሳ በላይ ወዱት አይደለም ፖዚሽን የሰጠው። ለማ መገርሳን ኪክ አውት ያደረገ አመራር ለጌታቸው የተለየ ውዴታ ስላለው አመጡ አስቀምጠው ብዬ መውሰድ ስለማልፈልግ ማለት ነው። በዛ መልኩ መወሰድ አለበት። እዚህም የፓርቲው መግለጫ ላይ እያየው ነበረ። በዋናነት ፎከስ ያደረጉት በወራሪ ኃይሎች ቁጥጥር ስር የሚገኘው ህዝባችን እና ሉዓላዊ ግዛታችንን ነፃ ማውጣት፣ የተሰደደና የተፈናቀለ ህዝባችንን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ በማስጠበቅና ክልሉን መልሶ የመገንባት ስራዎች በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፈው ለማሳካት ዝግጁ መሆናችንን እናሳውቃለን።